ትመለሳለህ አትመለስም? አንተ ወደ አይምሮ ትመለሳለህ አትመለስም? አሁን እሱስ እኔን እንዴት ሪስፔክት አያደርገኝም? የፈለገው ሴት እንደዚህ እያመጣ ማንም አፍም ሲከፍትብኝ የፈለገችው ሴት መታ ስትወራጭ ላይ ዝም ያለ ሰው ቆይ እኔ እኮ ማለት ነው እሱ አፍ የለውም እንዴ? ሁሌ በወኪል የሚንቀሳቀሰው ማለት ነው። እሱ የሚፈልገውን ነገር ራሱ መጥቶ አይናገርም። እሱ እዛ ጋር ከውሽማው ጋር አሸሼ ገዳሜ እያለ ተወካይ ልኮ እዚህ ጋር ምናምን። እኔ እኮ ሩታ ራሱ ማለት ነው እንደዚህ በተወካይ መጥቶ ለማውራት ሲሞክር ማለት ነው ጭራሽ ጊዜ ስትሽ ራሱ ማናገር የለብሽም። ከዛ ውጭ ደግሞ ቀን ያየሁት ነገር ምንድነው በቢኒ እንትን ላይ የተለቀቀ ቪዲዮ ነው መሰለኝ። ጋሽዬ ሽማግሌዎችን ሰብስቦ ሩታን ለማናገር እንዴ ጋሽዬ ማንን ነው መናገር ያለበት? በመጀመሪያ ልጁን እኮ ነው መረን የወጣውን ማለት ነው ሁሉንም ነገር እያበላሸ ያለውን ውሽማ ይዞ መጥቶ እንደፈለኩ ካልሆንኩ ያለውን ልጁን እንደማናገር ከሩታ ጋር ሽማግሌ ይዘው ቀጠሮ የሚያደርጉበት ጉዳይ ምንድን ነው ሲጀምር? አሁን ላይ እኮ ማለት ነው እቺ ልጅ የትኛውንም ነገር አላበላሸችም፣ ወይም የትኛውንም ነገር ከቁጥጥር ውጭ እንዲወጣ አላደረገችም። እያንዳንዱን ነገር አንድ በአንድ ሲያደርግ የነበረው እሱ ነው። ከዛ ጭራሽ ምንም ከደሙ ነፃ እንደሆነ ምናምን ነገር ለማስመሰል የሚጥረው ነገር ደግሞ ሌላ ራሱን የቻለ ነገር ነውና ራሱ አፍ አለው። ራሱ መጥቶ ስላደረጋቸው ነገሮች መነጋገር ራሱ ካለበት ራሱ ማለት ነው ማንንም ሳይጎትት ፊት ለፊት ከሷ ጋር መነጋገር ያለበትን ነገር መነጋገር ይችላል እንጂ እንደዚህ ሰው ይዞ እየመጣ ትላንትናም ደብዳቤ አምጥተህ ሰጥተህ ምናምን አይቻለሁኝና ራሱ አፍ አለው። ደግሞ ሼም እኮ ነው አሁን እሱ እዛ ጋር ከእሷ ጋር ለመዝናናት በሄደበት እናንተ መታችሁ እዚህ ጋር እሱ እንደዚህ ነው ምናምን ብላችሁ ለማውራት ራሱ ትንሽ አይከብድም? ይሄንን ነገር እንኳን ለእሷ ለማሳመን ይሄንን ጊዜ ሰጥታችሁ እኮ እያዳመጠቻችሁ ነው፣ ግን እሷን ለማሳመን አሁን አይከብድም? እሱ እዛ ጋር አሸሼ ገዳሚ እያለ እንደፈለገ ከከተማ ወጥቶ እስከ መዝናናት ድረስ ማለት ነው አንድ ላይ ተሰብስቦ ወጥቶ እስከ መዝናናት ድረስ የደረሰ ልጅ ምን ብለን አሁን እስኪ ልታሳምን? እኔ እህት ተብዬዋ የሩታ እህት ራሱ ማለት ነው ምን አይነት ነገር ነው እያደረግሽ ያለሽው? ሲጀመር እንደ አንድ እህት ማለት ነው እቺ እህትሽ እየተበደለች ነው። በቃ እውነታውን አምነሽ መቀበል መቻል አለብሽ። አራስ ናት፣ የልጅ እናት ናት። በዚህ ሰዓት እሷ እንደዚህ መሰቃየትም በዚህ ጉዳይ ላይ መጉላላትም የለባትም እና እንደ አንድ እህት የእሷ ህመም ሊያመሽ የእሷ ህመም ሊሰማሽ ይገባልና እኔ ትፈሩታላችሁ እንዴ? ቆይ እግዚአብሔርን ትፈሩት ከሆነ እውነቱን ተናገሩ። ትፈሩታላችሁ ይመስለኛል እንጂ ይሆናል አይደል ነገሮችን ለመሸፋፈንና ለመደባበቅ መሄድ አያስፈልግም። በቃ እውነታው ይሄ ልጅ ከውሽማው ጋር ሊዝናና ከከተማ ወጥቷል። ይሄ ነገር ደግሞ በፍጹም ተቀባይነት ሊኖረው አይችልም። ምንም ማስታመምም አያስፈልግም። እኔ እህትየው ራሱ ስትናገር እያስታመመች ስለሆነ ነው። ራሱ አፍ አለው፣ ራሱ መናገር ይችላል። ራሱ መናገር ያለበትን ነገር ተናግሮ መፍታት ያለበትን ችግር መፍታት ይችላል እንጂ ሰዎችን እየላከ እሱ ከከተማ ወጥቶ ኢንጆይ እያደረገ እዚህ ጋር ሰው ልኮ ምናምን የማይመስል ነገር እኮ ነው። እግዚአብሔርን እኔ ግራ ገባኝ እኮ ምንም የማይሆን ነገር ነው። እውነታውን መነጋገር ካለብን እውነታውን ነው ሁሉም ሰው መነጋገር ያለበት ማለት ነው። ምንም እየሸፋፈነ እየደባበቀ ማለፍ የለበትም ነው። እሱን ደፍራችሁ እንዳትናገሩ የሚያደርግ ነገር አለ። እኔ እህታችሁ ናት የፈለገ ነገር ቢሆን ማለት ነው። እቺ ልጅ እየተበደለች ነው። በጣም ብዙ ነገር እየተደረገች ነው ያለችው። በላይዋ ላይ ሌላ ሴት አምጥቶ እንደፈለገ ነው እየሆነ ያለውና ይሄ ነገር ደግሞ እንደዚህ ተሸፋፍኖ ተደባብሶ ምናምን ሊታለፍ የሚገባው ነገር አይደለም። በቃ እናንተ እየሸፋፈናችሁለት እናንተ ችግሩን እንትን እያላችሁለት ስለሆነ ነው ምንም እንደማይመጣ ስለገባው ነው እላያችሁ ላይ እንደፈለገ እየሆነ ያለው ይሄ ልጅ ማለት ነው። በቃ እውነታው ይሄ ነው። ይሄን ነገር መደበቅ አይቻልም። እሱ ለራሱ ከውሽማው ጋር ሊዝናና ከከተማ ወጥቶ አስባችሁታል? ሌላ ሰው ልኮ አረ ወገን በጣም ነው የሚገርመው ብቻ ማለት ነው። ለማንኛውም እንዴት አመሻችሁልኝ? ደህና ናችሁ? አማን ነው አሽወይና ነው። እንግዲህ ዛሬም በሩታ ዩቲዩብ ቻናል ላይ ከመሸ በተለቀቀው ቪዲዮ ዙሪያ ተመልሰን መተናል ማለት ነው። እኔ ገርሞኛል ብቻ በጣም ሲያስታምሙት በጣም እንትን ሲሉት ምናምን ኢቭን የልጅቷን አቋም ራሱ ማለት ነው እንትን እያላችሁ ነው። እግዚአብሔርን እቺ ልጅ በኋላ ማለት ነው ከዚህ ቤት ከወጣች በኋላ እያንዳንዱን ነገር ለብቻዋ ነው የምትጋፈጠውና አሁን ላይ እሷን ፕሮቴክት ማድረግ ካልቻላችሁ አሁን ላይ አብርሽ ከሚሰራው ነገር ተቆጥቦ እቺ ልጅ የሚገባትን ክብር የሚገባትን ቦታ የምር ተሰምቷት የምታወራቸውን ንግግሮች እየሰማችሁ ነው። ምን ያክል ማለት ነው ምን ያክል አስቡት። አምጥቶ በሌላ ሴት ማለት ነው እሱ በቆመበት ምናምን ስትሰደብ ብዙ ነገር ስትባል እኮ ሰምተናል። ይሄ ነገር ለእሱ አይገባትም ነበርና ጭራሽ አሁን ላይ እሱ እንደተበደለ ምናምን ነገር አድርጎ ነው ጓደኛውን የላከው ወይም እዩን ያመጣውና
አንተ ራሱ እዩ አሁን እሱን ወክለ ስትመጣ ሼም አይዝህም? ይህንን ነገር ለመነጋገር ማለት ነው። አሁን ማን እንደተበደለ አንተ ሳታቀርተ ነው። ማን ነው እስኪ የተበደለው? ማን ነው እስኪ ብዙ ነገር የደረሰበት? ማን ነው በዚህ ጉዳይ ላይ ተጎጂው? ማን ነው በዚህ ጉዳይ ላይ ትልቅ ጥፋት እየሰራ ያለው? ይሄንን ነገር ሳታቀርተ ነው አሁን ላይ መተ እቺ ልጅ ለማሳመን እህትየውን ለማሳመን እየሞከርክ ያለው? ይሄ ጭራሽ የማይመስል ነገርና የማይገጥም ነገር ነው። አስበዋል? ሼም አይዝም? አሁን እሱ እዛ ጋር ከከተማ ወጥቶ አሸሼ ገዳሜ እያለ እንዲሆነ ትላንትና ደብዳቤ አምጥተህ ሰጠ። እኔ እኮ እውነቴን እኮ ነው። ብቻ ግን የሆነ የምታደርጉት ነገር በሙሉ ማለት ነው አንድ ላይ ሆን ብላችሁ እንደምታደርጉት ያስታውቃል። እነዛ ጓደኞች ሻንጣውን ይዘውለት ሄዱ። አንተ ደግሞ እዚህ ጋር የእሱን መልእክቶች ምናምን ታደርስለታለህ። ሶ ምንም እንትን ያለ ነገር እኮ የለውም። አሁንም ይሄንን ፋሚሊ ከማሞኘትና ነገሮችን አድበስብሶ ለማለፍ ከመፈለግ ውጭ ምንም የረባ ነገር እያደረጋችሁ እንዳልሆነ ነው የሚገባኝና እኔ ሁሉም ነገር እኔ ለምን እዚች ልጅ ላይ እንደሚበረታ ሁሉም ነገር እዚች ልጅ ላይ ለምን እንደሚነሳ አላውቅም። የምር የራሷ ቤተሰቦች ራሱ እቺ ልጅ ፕሮቴክት ሊያደርጓት አልቻሉም። በቃ አዎ ነገሮችን በሰከነ መንፈስ በዚህ ጉዳይ ላይ ገብታችሁ ማባባስ አስፈላጊ አይደለም፣ ግን አንዳንድ ጊዜ ደግሞ እንደዚህ ነገሮች ከልክ በላይ ሆኖ በእንደዚህ አይነት መልኩ ማለት ነው። እቺ ልጅ ሞኝ አይደለችም እኮ አሁን ላይ እንዴት ነው እስኪ አሁን እንትን ልትል የምትችለው? እሱ ለራሱ እዛ ከውሽማው ጋር ሊዝናና ወጥቷል። ጓደኛውን ልኮ ምናምን ስለተፈጠረው ነገር ምናምን እንደዚህ ይቻላል? ግን እንደዚህ ያስኬዳል? እና የእናንተ ፕሮቴክት አለማድረግ እችን ልጅ አለመጠበቅ ነው። እግዚአብሔርም በዚህ ሰዓት እችን ልጅ መጠበቅ ካልቻላችሁ በዚህ ሰዓት ላይ አእምሮዋ እንዳይጎዳ ማለት ነው። በቃ እናንተን አይቶ እኮ አብርሽ እንትን ሊል ይችላል እኮ እግዚአብሔርን። አሁን እናንተ የምትሰጡት የምታሳዩት ቦታ እንደዚህ እሱ የሚያደርጋቸውን ስህተቶች ደባብቃችሁ ሸፋፍናችሁ ለማለፍ የምትጥሩትን ነገር በደንብ ስላወቀና ስላየ ይመስለኛል የዚህን ያክል ልጅቷ ላይ እየተጫወተ ያለው እንጂ ማን ስለሆንክ ብሎ ከእናንተ ፋሚሊ ለተፈጠረው ነገር ጥያቄ የሚጠይቀው ምን እየሆንክ ነው የሚለው ሰው ቢኖር የዚህን ያክል ደፍሮ እቺ ልጅ እንትን ይላታል ብዬ እንደኔ አላስብም። ከዛ ውጭ ቀን እንዳልኳችሁ ቅድም በመግቢያ ላይ ቢኒ የለቀቀው ቪዲዮ ነበርና ጋሽዬ ሽማግሌዎችን ይዞ ሩታን ሊያናገር ነው። እኔ እኮ በምን ጉዳይ ነው አሁን ጋሽዬ ሽማግሌ ይዞ መጥቶ ሩታን ሊያናገር የሚችለው? ባይሆን ጋሽዬ የህግ አካል ይዘው ሄደው ይሄ ከቁጥጥር ውጭ እየወጣ ያለ ልጃቸው ላይ እርምጃ መውሰድ መቻል አለባቸው። በቃ ይሄ ፍጹም ታይቶም ተሰምቶም የማይታወቅ ነገር እያደረገ ያለውን ልጃቸውን እንደውም እሱ ጋር ሽማግሌ ምናምንም አይደለም፣ በሽማግሌ ራሱ የሚመለስ አይመስለኝም እኔ ሳስበው ማለት ነው። ምን አይነት ሙጠምጢም እንዳሰሩበት ግብረ አበሮቹ አላቅም፣ ግን በእንደዚህ አይነት መልኩ የሚመለስ አይመስለኝም። የህግ አካል ይዘው ሄደው ትመለሳለህ አትመለስም፣ ትመለሳለህ አትመለስም ቢሉት ነው የሚሻለው። የምሬን ነው የምላችሁ። እና የማይመስሉ ነገሮች ባይደረጉ ደስ ይለኛል። አንደኛ ለልጅቷ ሞራል መጠንቀቅ መቻል አለባችሁ። የምር እቺ ልጅ በጣም ተበዳይ ናት። በቃ በየትኛውም አይነት መስፈርት እቺ ልጅ በጣም ተበዳይ ናት። ምንም ማድበስበስ፣ ምንም መሸፋፈን፣ ምንም መደበቅ አያስፈልገውም። የምር በቃ እውነታውን እዚህ ጋር የምናየውን ነገር ከመናገር ወደኋላ ልንልም አይገባም። አንዳንድ ጊዜ ከመውደድም አንጻር እነዚህ አይነት ነገሮችን ሸፋፍናችሁ ደባብቃችሁ ለማለፍ የምትሞክሩ ሰዎች አላችሁና ጭራሽ የማይሆንና የማይመስል ነገር ነው። እህቷን ብትሆኚ እንደ እህት የእህትሽ መበደል የእህትሽ በዚህ ልክ መናቅና በዚህ ልክ ክብሯ መነካት ሊያንገበግብሽ ነበር የሚገባው ማለት ነውና እኔ ነገሮችን እያያችሁበት ያለበትን መንገድ በፍጹም አልደግፈውም ወይም ትክክል አይደላችሁም ብዬ ነው በተለይ የሩታ ፋሚሊዎችን ልወቅስ የምችለው ማለት ነው። በቃ እንደ ቤተሰብ እህታቸው ናት። የዚህን ያክል እንትን ስትል ዝም ብላችሁ ማየት ይገባችኋል ብዬ እንትናል። ማቀሳሰርም አይደለም በነገራችን ላይ ይሄ ማለት ነው። ወይም የማይሆኑ ነገሮች ውስጥ እንድትገቡ ሳይሆን ቢያንስ እቺ ልጅ ክብሯ የዚህን ያክል መነካት የለበትም። ኖ ማለት መቻል አለባችሁ። የዚህን ያክል ጠልቆ ገብቶ ነገሮች ላይ የማይሆኑ ነገሮችን ማድረግ ሳይሆን እንደዚህ አይነት አላስፈላጊ ነገሮች ሲደረጉ ኖ ማለት መቻል አለባችሁ። የዛኔ እሱም በተወሰነ መልኩ ስርዓት የሚይዝ ይመስለኛል ማለት ነው። ሰው ለማንኛውም ካየነው ከታዘብነው ዛሬ ከተለቀቁት ነገሮች ዙሪያ መስጠት ያለብንን ሀሳባችንን ሰጥተናል። እናንተ የሚሰማችሁን ነገር ኮመንት ሴክሽናችን ላይ ማስፈራችሁን አትርሱ። እወዳችኋለሁ። ቢግ ላቭ ኤንድ ቢግ ሪስፔክት ማይ ፋሚሊ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ።
ይመቻችሁ።